ናንቃም ከሚል በላይ እውነተኛ ወዳጅ የለም። ምን መሰለሽ የታለም አሁን ስለ ጫት ባወራ ብዙ ሰዎች መዶሻቸውን ይዘው መምጣታቸው አይቀርም። ሰግድ ምን ሆነሽ ነው እንደዚህ አንጀርገሽ ራስ ተፈራይ ቦምሻ ለከላካ አድርገሽ የመጣሽው? ምላጭ ፋብሪካ ዘጋ እንዴ? ቶፓዞች ዘጋችሁ? በባለፈው እንግዲህ የ11 ዓመት ልጇን ትቼሽ ልሂድ አለበለዚያ ይህን በረኪና ጠጥቼ ልሙት ጀምሯል። አው ሰላም የቲቪዎቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው ባለአዲስና አጃይብ በሚያሰኙ አነጋጋሪ ቢሆኑ ቪዲዮዎች ይዘንላችሁ መተናል። ከቪዲዮቹ ጋር አብሬያችሁ የምቆየው እኔ ወንድማችሁ ተሙኑ ጉሴ እንዲሁ ከካሜራ በስተጀርባ ክኖሩ ነስንሶ እንዲሁ ማጣፍቶ ቀሽኖ ቀምሮ የሚያቀርብላችሁ ግሴ ግስለው አለው አትጩህ የማር ወለላው አብረን በመሆን ነው። እዚህ ቤት ውስጥ ምንም አይነት ካሽ አንቀበልም፣ ቼክም አይሰራም። እኛ ጋር ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታረጉ ልባችሁ በደስታ ማለቱ ትታ በማለት ጀምራለች። ምክንያቱም 100,000 ሰብስክራይብ ገብተናል። ቤተሰቦች አልፈናል። እድሜ ለእናንተ 1 ሚሊዮን እናሳካዋለን። ቤተሰቦች አትግሴ 123 የሚለውን አካውንታችንን ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ፖድካስት ይዘንላችሁ መተናል። ጠፍተን ነበረ፣ በአዲስ መልክ አሸብርቀን ይዘንላችሁ መተናል። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ እዘዙን። እኛ እምቢ አልን በጭራሽ አላልንም። በአዳም ልኮኛ ጋር ስለማይሰራ ዳይ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ዳይ ቪዲዮ ዛሬ ስንት ላይክ ይገባናል? 5000 6000 ይገባናል። ግድ ነው። የዘጠናዎቹ ግጥም ፓርት 2 ይዘንላችሁ መተናል። ኪል ተደገመ በቃ አሸባሪው ሲቃ አስፈሪው ሰቆቃ ኦ ያቺ ደቂቃ ባንዲራችን ወድቃ በጠላት ፍም ላንቃ በፋሽስት ስብስብ ይነሳል አታስብ ከእንግዲህ ይነሳል እንዴ ይለበሳል አሁን ነው ማማሬ ሀገሬ ታላቋ ከቶ በምን ቋንቋ ልግለጽ ይሄን ጀብዱ ይሄውና መንገዱ ሽቅብ የወጡበት የጠላትን ጉልበት እያርበተበቱ ይውጣ ነጋሪቱ ይመታ ጌታ የኔ ጌታ ፈራው ሆዴ ባባ ትንሿ ዲባባ ጉድ እንዳታደርገኝ አምላክ ሆይ ታደገኝ ጸሎቴን ስማና ኩም አርገው አዳሜን አሜን። እኛም አቤት የወርቋን መቤት ነካርገው ባሳቻ ቆይ ብቻ ሳልዝል ከግሬ ጡንቻ ሳልጎድል ከወኔ ተመታና ጎኔ ወይኔ አለሁልሽኔ ባዘናት ትብሰልሰይ ዊ ሰይ ብቻ ሳይለድሉ እሳይ ጀግና ሲሉ እሳይ ጀግና ወለል ይላልና ኢትዮጵያዊ መልክሽ ቀና በይባክሽ አሁን ቀና ለካንቺ ነሽና ኮንግራ ገና ምን ተሰራ ገና በፍልሚያው ጎዳና ትምዘገዘግና የጥንቱን ሳተና ጥንታዊ ድል ደግማ በጸደይ ዋዜማ ያውን በ2000 በልቅደም ስለሺ ቀደምኩ ይኸውና እንደ ትናንትና ዋ ጀግና ያን ሁሉ ፈተና እንዲህ ስታልፍ አገር አፍ ያለው ይናገር የፍልሚያውን እሳት መሳሪያ በማንሳት ጠላትን ሳይፈሩ እያነጣጠሩ ተራራራራም ተረት ሆኖ አልቀረም የትናንቱ አርበኛ ተወልደናልኛ። ዋው ይህንን ጊዜ ታስታውሱት እንደሆነ አረንጓዴ ጎርፍ የተባለበት ሰዓት ለአንዴና ለመጨረሻ ጊዜ የወርቅ ጎርፍ መጥቶ ያጥለቀለቀን ሰዓት ይህ ሰዓት ነበረ። ትዝ ይላችሁ ከሆነ በዛን ሰዓት የሚካሄደው ሩጫ ሌሊት 10 ሰዓት 8 ሰዓት ሌሊት ሰዓት ነበር። ከጅብ ጋር የተጋፋን ነበር እኮ እናንተ ቤት ምን መጣው ቲቪ ስለነበረ እና ለዛውም ብላክ ኤንድ ዋይት የነበረ ቲቪ ሰውየው ተስማምቶት ነው እንደቀለዋልን እኮ ከለርድ ቲቪ ሲመጣ ይህ ጊዜ ይመጣል ብለን ተስፋ እናደርጋለን። ለማንኛውም አሁን ላይ ያላችሁ አትሌቶች ብር ወዳድ ሳይሆን ሀገር ወዳድ ሁኑ፣ እንደ በፊቶቹ አትሌቶቻችን ማለት ነው። ከነሱ ልምድ ቅሰሙ። ፖለቲካ ውስጥ አትግባ አንተ። አልፖተለኩም እኮ አንተ ነህ የሁሉ ቅዱስ ብቅርተኝ። ከዚሁ ከዘጠናዎቹ ሳድንወጣ ማን ትውስታ ያለበት እቺ ክሬሽን አልነበራችሁም? ሙሉ ኮምፕሌት ኧረ ዛራ በዚሁ ልብስ የታጠበልልሽ ሽቶም አያስፈልገውም ነበር። የሀብታም ልጅ ነበር እኮ የሚባለው። ጢናፍ እንዳይመስላችሁ እንዴት የሚገርም እንደነበረ። አሁን ግን ሰፈር ላይ ያለ ይሄውም እስቲ ካለ ኮመንት ላይ አስቀምጡልኝ አድራሻውንም ብዛት ወስደን እናተርፍበታለን።
እንዴ የገና ዲኮር ልክ እንደ ቻይና ቤት በየእንትናችን ላይ የምናንጠለጥለው ትዝ ይላችኋል አይደል? ሻጤ ቦራ እይ ለሴቶች ነው። እንደዚህ በጄል ልጥፍ ታደርጉትና ከታችሁ ቃ ሲል ይዟል ይላሉ። አንዳንዶቹማ ትዝ ይላችሁ ከሆነ ይሄ ሻጤ ከመብዛቱ የተነሳ እንዲህ ብሎ ነበር የሚሄዱ የነበረው። 90ዎቹ ላይ ታስታውሳላችሁ አይደለ? እንደዚህ ጭምቅ ተደርጎ የያዝ ነው ጣ በሶስት ፌደራል የተያዘ ነው ይመስለው። እንደውም ከኋላ ለሚያያቸው ሰው ብረት ከመብዛቱ የተነሳ ተርሚኔተር ነበር የሚመስሉት። እንደዚህ ከምረውት ፀሐይ ካለም አንጸባርቆ አይነ ስብህን ነበር የሚያጠፋ የነበረው። ፀሐይ ሲነካው ሽታው ይታል። የዛገ ብረት ሙሉ ነበር የምትገዙት የነበረው። ደግሞ ሙሉ ተርተ ተገዙና ሙሉ ነበር የምታረጉት። አይ ሻጤ ቆጣሪ እቺ ቆጣሪ እንደው የደጓ ሰዓት ማብራት እንደዚህ ሳይጨምር ድሮ እንደሆነ በደጉ ሰዓት ማለት ነው 5 ብር 10 ብር 3 ብር በሚከፈልበት ሰዓት ትዝ ይለኛል። ጣጣያ 50 ብር ከፍላ አንሱልኝ ለጉራቁተኝ ነው ብላለች። ትዝ ይለኛል። በተለይ ከፍተኛ የሚከፍሉት ነጋዴዎች፣ በተለይ ባለ ሀብቶች፣ ወፍጮ ቤት፣ ዱቄት ፋብሪካ ምናምን የነበራቸው 50 ብር ነው የሚከፍሉት። 60 ብር ሲገባ ዶሴያቸውን ይዙና ሊከሱ ቢል ነው የሚባለው። አንተ ቢል ያቻረም ጋር ቢሏ ትዝ የማብራት ቢል እሱ ይታይ እንዴ 60 ብር 10 ብር ጨምሯል ብለው ዶሴያቸውን ይገዙና በ20 ሳንቲ በ20 ነው በ10 ሳንቲ ይገዙና ማብራት ኃይሉን ሊከሱ። ሰው እኮ የዋ ነበር ይዛን ሰዓት። ኬኔቶ ውሃ ከነ ብርጭቋ አይ ጊዜ እቺ ፕላስቲክ የሚያስታውሳት። እኛ እንደውም በዛላይ ትምህርት ቤት ውስጥ ህፃናት እያለን ደብተሩላ እንይዝባት ነበር። ትዝ ይላችሁ ከሆነ እንዳሁኑ ትውልድ ቦርሳ ጀርባቸው ላይ ከመብዛቱ የተነሳ ጠፈርተኛ ሆነን አልነበረ የምንሄደው። በዚች እዚህ ብብታችን ስር እንከታለን። ሩጫ ነበረ። ድሮ እንደውም ቦርሳ የሚይዘው የመስሪያ ቤት ሰራተኛ ብቻ ነበረ። እንደው በስህተት የአባቱ ቅርሶ ነው ቦርሳ ይዞ የሚመጣ ልጅ ከኋላ ሲታይ ቦርሳ ብቻውን መሄድ ነው የሚመስለው። ዘው እያለ እቺ ማንኪያ እቺ ሙቅ የምትጠጣባት ካፕቴኖች ይሄ ሁላችንም ቤት እንደው እንደ ፍቅረኞቻችን ስል በየቤቱ ነበሩ። የት ሄደው ይሁን አድገው ይሁን? እውነት እነዚህ 3 ልጆች የተለጠፈበት አይደለም ያልተለጠፈበት ቤት ከነገራችሁኝ እኔ እሸልማለሁ። ሁሉም ቤት ነበር የተለጠፈው። ሁሉም ቤት ፊያት ይቺ አጋሰስ አይቬኮ ማለት ነው የመጀመሪያ ምርቱ ናት። የዚህን ጭስ ለማሽተት ማለት ነው። ትዝ ይላል። የዚህና ዶቅዶቄ የሞተር ያማ ጥር የሚለው የለም የግብርናው የሱን ለማሽተት ኳላ አረና ተመለስ አረና እሺ ኳላ ከ01 03 ደርሻለሁ። ጭልፋ በአሁኑ ሰዓት ድስት ናት ቁሌት ማቁለያ። እንደ እውነቱን ለመናገር አሁን ላይ ስጋ ቤት ስትሄዱ የሚያቀርቡት ዱለት በዚህ ጭልፋ እንኳን ቢያዝ ሩብ ነበር ብታክለው። ዲም ላይት ይሄ ለገና የሚገዛው። ይሄን ያደረጉ ቤተሰቦች የናጠጡ ሀብታም እንደው ዝርጥርጥ ያሉ ሀብታም ናቸው። የዛን ሰዓት ዘንዶ ይቀልባሉ ይባላል። ጠንቋይ ቤት ሄዳሉ። ይሄን ባለ ሀብት ነው የሚገዛው። እቺ ባለ 3 እግር በርጩማ ይላል። በርጩማ አይደለም ዱካ ነው ግሴ። እቺ ዱካ ናት። ጀላቲ ቀዩን ጀላቲ ውድ ነበር። ቀዩ ጀላቲ ይወደዳል። ውድ ጀላቲዎች ነበሩ። አሁን ላይ ቪቪአይፒ እንደሚባለው የለም። ኖርማል ጀላቲ አለ፣ የፖፕ ቀይ ጀላቲ አለ፣ ከዛ የበሶ ጀላቲ አለ። ከዛስ በሶና አቮካዶ ሀፋፍ 1 ብር ይዘባሉ። ሙሉ ክፍል ጋብዝ ይችላል። 5 ሳንቲም ምናምን ነው። ያን ግድንግል ነው ያ። ከዛስ ቤት ስትሄድ ይሄ አንጎልህ አሞ አይ ጊዜ ቆቀር 25 ሳንቲም ነበር። ትዝ ይለኛል። ምን ትዝ ይላል? እስካሁን ድረስ እሱና የምትበላው ቁርስ። አይ ያውኑ የዚህ ዘይት ጥሩ አይደለም። በሚረጋው ነበር ድሮ። ቸኮላታች በማንኪያ የምትበላው ከማንኪያ ጋር አንድ ላይ የምትመጣው 2 አይነት ቸኮላት 5 ሳንቲም። የ2000 ልጆች ያሁን ዘመን የኢንዶሚን ዘመን ልጆች ይሄ 5 ሳንቲም ይባላል። ለማታውቁት የሚገርማችሁ ነገር በዚህ ያልተደረገ ነገር የለም። ያልተደረገ ነገር ሸንኮራ በልተንበታል፣ ጀላቲ መጠንበታል። ኳስ ስትጫወቱ እቺን ጉቦ ከሰጣችሁ አትወጡም። የዛን ሰዓት እንዳሁኑ ቼክ በሉት። ቼክ የድሮ ቼክ ብትሸነፉ እንኳን አትወጡም።
ባናና አለ ግን ይሄ ኦሪጂናሉ ነው። አይኩ ይሄ ልምጥ የሚለው ነው የሚሰበሩ አይደለም። በደህና ሰዓት የነበረው ነው። ይቺ አበባ ያለው ሰው ኧረ በእናታችሁ የት እንደገባችሁ እንኳን ንገሩን። በየበረንዳችን ማጠፋ ይቺ ሳህን የድግስ ጊዜ ከጎረቤት የሚመጣ የድግስ ጊዜ የሚመጡ የሉም በጣም ለክብር እንግዶች ከጀርባ እንደውም ትዝ ይለኛል ፈለቀች የምትባላለች አንድ አክስታችን ፈሌ ኤፍ ፈ ተብሎ ይጻፋል። በምን በጥፍር ቀለም አድያለች አ ተብሎ ይጻፋል። እስከዳራለች ተብሎ ይጻፋል። ነው አ ነው ክርክር የእስከዳር ያድየ ተብሎ መጣ። ዋናው መጣ። በዚህ ሳህን እስቲ እናትህ ወልዳሃለች ሽሮ ብላበት፣ በዚህ ሳህን ሌላ ነገር ብላበት። ይሄ ቪአይፒ የሆነ እኮ ነው። ዶሮ ብቻ ነው የሚበላበት። ዶሮ እሱንም መረቁ አይቻልም። ከነብልቱ ከነንቁላሉ ነበረ። እንደው በስህተት በዚህ ሳህን ሽሮ በልተህበት ከሆነ ከጎዳና አንስተን ያሳደግነ ውጣልን ነው የሚሉት። ከትቢያ ለዛው ምንድነው እኛ እንደውም የሚያስፈራሩ ጎዳና አልነበረም። እንሰት ስር የገጠር ልጆች እንሰት ስር ነበር የምንባለው። አይ ጊዜ ጆካች እቺ በሶ ተበጥብጦባታል። ያልቀረበባት ነገር አለ እንዴ? ፌርሙዝ አረረረረረ እቺ ፌርሙዝ አረ ብናገኛት በገዛናት በእናትህ የት ይገኛል? መኪና እኮ ይሰራሉ። ይሄ እኮ አያቀዘቅዝም። ኤርታሌ በሉት በቃ 24 ሰዓት እንደሞቀ እንፋሎቱ እንዳል ደግሞ ውስጡ ሽታው የሚገርም ሽታ ነበረው እኮ ትዛላ ጦስኝ ተደርጎበት ምናምን መቅረጫችን እቺ መቅረጫ መስታወት እያይ እንደውም ትምህርት ቤት ትዝ ይላችሁ ከሆነ ፀሐይ ላይ ሆናችሁ እንዲህ ያበራች ትዝ ይላችኋል። ሰው የምትረብሿት ተንኮል ስታስብ በር ላይ ትሆንና ፀሐይ ሪፍሌክት ያደርጋላል ብላክቦርድ ላይ የሰው ፊት ላይ እዛ ቲቸር እያንጸባረቀብኝ ነው ይባል። እፋት በሉ ይዶለድማል፣ ዳሩ ይዶለድማል፣ ስትቀርጹ አይሰራም ይባል ነበር። ፋራ አድርገው ዲዛክታል። እቺ የደብተር መያዣችን ነበረች። አይ ጊዜ አዛሮ ትባላለች አይደል? የቅድሟን ሀብታም ነው የሚይዛት። እቺን እኛ ነን የምንይዛት። 50 ሳንቲም ነው የምትሸጠው። ስኳር አረቻ ባላረስ አንድ ማስቲካት ይላል። አንተ ማን አንስቶት ነው? ይሄ ፕሌይስቴሽን 2 አዎ፣ ይሄ ቅርብ ጊዜ ነው። ይሄ ቅርብ ነው። ይሄ በጣም የናጠጠ ሀብታም ስትሆን በድርጅት ደረጃ ሲኖራችሁ ነው እንጂ ፕሌይስቴሽን 2 ያኔ እኛ የነበረን እቺ ዴኳ የውሃ ነበረችን። ከፍ ሲል ደግሞ የማዮታ ጌም ትዝ ይላል። ከዲቪዲ ጋር አንድ ላይ የሚመጣው ንኬል። በዚህ ውሃ ጠጥታ ቴስቱን እስቲ ወደ ኋላ መለስ ብለህ አንተም በለው ቀዝቀዝ ብሎ ምላስ ላይ ይለይ። ውሃ የምትጠጣውላ አይመስልም። አልመጨመጨኝ እኮ አሁን ላይ እንደውም ግሮሰሪዎች ድራፍት በዚህ መቅዳት ጀምሯል። ካለው ጠቀሜታ አንፃር ቴስት ነው። ቢጎዲን ሴቶች ሁሌ ፀጉር ቤት ቅዳሜ ነው እሑድ እንዲቆልላችሁ ማለት ነው። በስመ አብ ከሩቅ እዛ እንደው ከ01 ቆሜ 03 ላይ እህቴን አያታለሁ። እንዲቆልላ ኤኔትሬ ነው የምትመስለው። ኮብል የጫነ ጠርብ ድንጋይ የጫነ ኤኔትሬ የለም ቆልላው። እላዩ ላይ ደግሞ ምን ይደረጋል መሰለህ? ፎጣ ያደርጓሉ። አንዳንድ ጊዜ መረብ አንተ አይተሃል? መረብ ኤችዲ 14 ኢንች ነው የላይኛዋ። በስመ አብ ይሄ አይነካም። ይሄ እንደውም ትዝ ይለኛል ከባንክ ጋር ተያይዞ ተገናኝቶ 50 ብያለሁ ባለፈው። ይሄ ነገር የምር ነው። ባንክ ይፈቅድ ነበር ቲቪ እንድገዙ። ከዛ ደሞዝ ካላችሁ ከደሞዛችሁ ይቆረጥ ነበር። እንደውኑ 40 60 80 20 እንደሚባለው ቆርኪ አምቧ ጠበል። አዎ በስ አንተ ቆርኪው ራሱ ሲያምር ይዘን ሰዓት እንደውም ይሄን ቆርኪ ሳይ ትዝ አለኝ። ጎረቤታችን በለጠ ዳሽን ቢሪያኔ ይሸልም ነበረ። ዳሽን የሚለውን 3 ቆርኪ ማከለ ላይ ካገኘ መኪና ይሸልም ነበር። በዛን ሰዓት በድሮ ሰዓት ማለት ነው። ሰውየው ያንን ፍለጋ መጠጥ ጀመረ። ሰካራም ሆኖ ቀረ። ይሄውና ዳሽንን ሳያገኝ ዳሽን የተለያየ ብራንች ከፈተ። እኔ አፈር ልብላ። እቺ ስልክ ይሄኛ ቤት ነበር ባይዘው ጣጣዬ ጋር ነበር።
በጣም ይገርም ነበር። አይቺ የ10 ሳንቲም ሲነክስባችሁ ታረጉነት ትተፋለች እኮ ያው ልችጋር ነው። አይ ጊዜ ዋው እንደው ያ ጊዜ የማይደገም ጊዜ ይሁን። ይሄንንም ፈጣሪ አምላክ ይሄንንም ጊዜ ባርክልን። እንደው ሰላም ነው እኛ ዋናው ሰላም መሆናችን ነው። ግሴ ናንቃም ከሚል በላይ እውነተኛ ወዳጅ የለም። እንዴ ናንቃም የሚልህን ወዳጅህን ጠበቅ አድርገው ወንድሜ። የቃምን ምን መሰለሽ የታለም አሁን ስለ ጫት ባወራ ብዙ ሰዎች መዶሻቸውን ይዘው መምጣታቸው አይቀርም። መዘዙ ብዙ ነው ግሴ። እኔ ግን ያሰብኩት ምንድነው አንድ ጥያቄ አለኝ። እንደው እውነት ኢትዮጵያውያን ይሄን ሐቁን ተናገሩ። ከስር ኮሜንት ሴክሽን ላይ እውነቱን ንገሩልኝ። አዎ ኳሻውን ቀጣፊ በሉኝ። እኔ እውነቱን ነው የምናገረው። ሰው ርቦት ምግብ ጋብዘኝ ብሎ ቢጠይቅ እሺ አይልም በጭራሽ። ነገር ግን እንቃም፣ እንጠጣ፣ እናጭስ፣ እንዘሙት፣ ኦቨር እንውጣ ቢባል ግድ የለህም የሳምንት ወጪህን ሙሉውን እኔ ከቨር ማድረገው ነው የሚለው። ዋሸው በጭራሽ። ከዋሸው ከምላሴ ፀጉር። አዎ እንደቀድሞ አይደለም። በትንሹም ቢሆን ከምላሴ ፀጉር የእሷ ድሬድ ነው። ለምንድን ነው እስቲ እቺን ብቻ መልሱልኝ እባካችሁ። እውነቷን ብቻ ንገሩኝ። ከዛ በኋላ ከአንቺ ጋር እናወራለን በቀጣይ። ይሄ የጂኒ ስራ አይመስላችሁም? ምን ወገኖች እኔ ይመስለኛል። ይመስለናል። አንተ በመምሰል ሞት እኮ። አዎ አራው አይባልም። ልጆቹ ምን እየሆኑ ነው? ቆይ ይሄ ትሬንድ ተብሎ የመጣ ነገር ነው። አረግስ ይሄ ነገር እየበዛ መጣ። እንደው እንዲህ ስናገር እየቀለልኩ እየመሰልኳችሁ ነው መሰለኝ። በሲሪየስ ላውራችሁ። ይሄንን መልእክት ለአዶናይ ያድርሱልኝ። አንተ ስግጥ ፍምስ ብለህ አንተ ታውቀሃል። ከዚህ በፊት በፖዚቲቭ ነገር ነበር ማቀ። ከጊዜ በኋላ በእንደዚህ አይነት ነገር መጣል። ትላልቅ ልጆች እሺ ችግር የለውም። ትናንሽ ህፃናት ግን እባክህ እንደው ሐሳብም ካለ መልእክት ካሉ ይሰጥ። አየህ ቀለል አድርገህ ስግጥ ፍምስ ያልከው ነገር ልጆች ላይ ምን እየፈጠረ እንደሆነ ህፃናት የማያውቁት ነገር ውስጥ እየገቡ ስለሆነ ኮመንት ስጥበት እንደ ሐሳብ ነው። ይሄ ህፃን ልጅ ነው የዚሁ ትሬንድ ተጠቂ ሆነችዋል። እማማ ሚጡን እንመልከታት ምን ይዛ እንደመጣች። ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ ሰግጥ 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 ፈምስ ፈምስ እንደው ታለም እንደው ብቤሽ እንዲሆነ እታች ቤትሽማ ራስታ ነው። ሳያጨስ አይቀርም ሱሳም ሳይሆን አይቀርም። እንዴ በሞላ ቶንዶስ ለነገሩ የቶንዶስ አይችለውም እኮ በቆቶ ወይ በቆንጨራ ነካ ነካ ብታሳጭዱ ይሻላል እኮ። ወይ ደግሞ እንደነ ጨፍጫፊ ኮሚቴ አቋቁመን ብናስጨፈጭፈው ይሻላል። ይሄኔ ነፍስ እናጠፋለን እንጂ ውስጥ ደግሞ እሱን ሲጨፈጭፍ የሆነ ነፍስ ቢያጠፋስ በግ ቢገልስ አረፍ ይልም አይጠፋም አይቀርም። ግዜ አይቀርም። ትክ ብለን ካየን ወይፈንም አናጣም። አዎ እባክሽ ወይ ላጭው ወይ ቋጭው። ምን ሆነሽ ነው እንደዚህ አንጀርገሽ ራስታፋራይ ቦምሻ ለከላካ አድርገሽ የመጣሽው? ምላጭ ፋብሪካ ዘጋ እንዴ? ቶፓዞች ዘጋችሁ? ቶፓዝም አይችለውም። ይሄንን ከተቻለ በማጭድ ያገሬው ገበሬ ይግባበት እንጂ ያለበለዚያማ ይከብዳል። ምን በወጣው አረ ታየኝ ፀሐይ ነክቶት። አስቡት እስቲ እየመጣ ያለው በጋ ነው። የሀገራችንን ሜትሮሎጂ ሰምታ ዘብነን ብላ ተጆባብና ብትወጣ ፀሐይ ነክቶት አሁን አንተ ሳስበው ጠጠረስ ሳይነስ ባለሀብቱ ለወጣቶች ያስተላለፉት መልእክት። ሰላም ወንድም፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ደህና ነኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከዕለታት በአንድ ቀን 3 የተጣለ እንቁላል አገኘሁ። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። እንቁላል ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ?
ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ማለት ነው። አሁን ላይ ገንዘብ አለ ያ መኪናዬ ሚስጥሩን ነገር ጠንቆይ ተቀለባለህ ነገርኩ እኮ እንቁላሉ ነው አለ አይደል እኮ በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል ሊስትሮ ሰርታል ግን ዋናውን ነገር ሀብቱ በምን መጣ ነገር ነው ሰልፍዬ ምሸጥ ነበር እኮ ወይኔ ለሱ ሚስጥሩን ንገረን እያልኩ እኮ ነው ለምን ሚስጥሩን ንገረን ወጣቱን ከዳንተ እንዲማር አፈልግም ንገረን ምንድነው ይሄ ምንድነው እሺው ያው ትችላለህ እኔ እንደናንተ ክፉ አይደለሁም እንደው የባለ ሀብቱ ሚስጥር እንኳን ባላቀው የድህነቱ ሚስጥር ልንገራችሁ እቤቴ ጋደማለሁ ስራዬን አልሰራም ተኝቼ ነገ ባለ ሀብት ሆናለሁ ላለው አስባለሁ ራሴን አነሳሳለሁ ነገ ባለ ሀብት ስሆን ከምሰጥ ብዬ ከጀለሴ እበደራለሁ እበላለሁ እጠጣለሁ እንደ ማንኛውም ሰው ሽንት ቤት ሄዳለሁ ጭንቅላቴ ላይ ያለው ተስፋ ነው እና ምንም ስለማልሰራ ነው ዳያንኩት አሁን ልክ እንዴ ፍትፍት አድርጌ እንደነገርኳችሁ ባለ ሀብቶች ካላችሁ እንዴት ሀብታም እንደሆናችሁ እንዴ ፍትፍት አድርጋችሁ አስረዱን በተለይ ኢንተርቪው ሲደረጉ ይገርምሻል በ50 ሳንቲ ተነስቼ ሁለት ተሳቢ ገዛው እኔ 500 ሺህ ብር ልስጥ እንዴት እንደገዛ ንገረኝ እባክህ እንደው እኔ አረ ወጣቱ እኮ ሲል ብሎ ሊሞት እኮ ነው መሐሉ አይነገርም ሆነብንሳ የሆነ ሰዓት እኮ እኩል እናንተ እንደምትሉት እኮ እንመጣለን እቺ የቆሎ አፓርት እቺ የሎሚ ማዞሪያ የእንቁላሉ አፓርት አለች እንመጣለን ከዛ በምን አይነት ሊፍት እንደምትሄዱ አናቀም እናንተ 14ኛ ፎቅ እኛ ግራውንድ ፕላስ ጂ ሎሬ ጥማት አያችሁ አይደል ይሄን ያን ያሽቆለቆልኩት ለማንኛውም ቀልድ ነው ብዙን ጊዜ የሀብት ምንጭ አይነገርም የሀብት አመጣጥም አይነገርም ነገር ግን እንዴት እንዳደረጋችሁ ስቴፕ ባይ ስቴፕ ቀስ በቀስ እያደረጋችሁ መንገራችሁን እንዳትረሱ ማከለ ላይ መከራ አለ ማከለ ላይ ችግር አለ ማከለ ላይ ማጣት መራብ አለ ከዛ በኋላ ፈጣሪ አምላክ ጥሩ ሰዓት ሾፍ ሲያረግ ትሄዳለህ ማለት ነው ሀብታም ለመሆን ስራ ግድ ነው እሱን ተስማምተናል በዚህ እንኳን አንካካድም ነገር ግን ማከለ ላይ የሆነችዋን ነገር ብትነግሩን የተፈጣጠነችበትን እቺ በ3 ዲጂት ያደረገችባትን ፓርት ብትነግሩን መልካም ነው እኛም ሚሊዮነር መሆን ያምረናል ይሄ ደግሞ ይሄኛ የደዎቹ ነው የገንዘብ ማለቴ ነው እኛ የመጣነው ከስኩል ኦፍ አበሻ ነው በሚል የሚከታተሉት የቲክቶክ እና ዩቲዩብ ቻናል አለን አንድ ደቂቃ ኢንተርቪው እሺ ወርደህ ተናግረኛል አንዴ ነው ችግር ዘብናና እኮ ነው ግዳ እሺ እኛ የምንሰራው ለወጣቶቹ ጄነሬሽን ለማኞችና ለማኞችን ኢንተርቪው በማድረግ ለነሱ ትምህርታዊ ነገሮችን ማቅረብ ነው ዛሬ ከማን ጋር ነው ከኔ ጋር እሺ የመጀመሪያ እከክህንና ልመናህን ያገኘው በስንት ዓመት ነበር አልሞስት ከተወለድኩ ጊዜ ጀምሮ እሺ ለቀጣዩ ለማኝ ከካም ትውልድ የምታስተላልፈው መልእክት ምን አለ ይናው ዛት ሶሪ እና ወጥራችሁ ከኩ ነው የሚለው የተለየ ነገር የለውም የተለመደ ነገር ነው ከዚህ የተለየ ነገር ምንም ማድረግ በዚህ መንገድ ሁላችሁም እንደዚህ ከካም ሆን ትችላላችሁ የኖርንበት ነገር ነው ሌላ ምንም ልልህ አልችልም ተረድተኛል ብዬ አስባለሁ በቀጣይስ እንዴት ነው ይሄንን ከካምነቱን ለማስፋት ምን እቅዶችን አቅደዋል ብዙ ዘርፈ ብዙ የሆነ ስራዎች ለመስራት አስቤያለሁ ብዙ ነገር እናደርጋለን ይሄንን ቲም በጣም እናበዛዋለን ማሳደግ እንችላለን እንደ ኢትዮጵያ አሁንም አሉ ብዙ ጓደኞቼ በተካም ነው ሁሉም እና በዛ አይነት ነገር ነው ብዙ ከካማለ እላለሁ እናበረታታለን እሺ እናመሰግናለን ስለዚህ ጊዜ እናመሰግናለን እሺ 10 ብር አለ 10 ብር አይደለም ይቅርታ ምንም የለም እጋካም እንዲቀለ የኮሚኮነን ቀል ሁሉንም ወጣቱንም ህፃናቱንም አዛውንቱንም እንደው ይሄ ኑሮ የሚባል ነገር ቀላጅ ኮሜዲ አድርጎ ያስቀምጥ ይመች ኑሮ እያከክ አንተ ሚዲያ ላይ የኛማ እንዲህ ነው ታከገው ወገን ክፋታችን የት እየደረሰ ነው ወይ ጉድ እኔ ክክ መስር መስሎኛል እናንተ ወዳጆቼ ይሄን ነገር ከናንተ ጋር ሼር ላርግ ብዬ ነው እሺ ይሄ ይኸውላችሁ ቅቤ ንጹህ ቅቤ ነው ተብሎ መጣ መቻን ያለ ከዛ አንጉረን አስቀመጥ ነው ማለት ነው እርድ የለውም ምን የለውም ተመልከቱት ቅቤ ንጹህ ቅቤ
ቅቤውና ውሃው ይለያያል። እና ይኸውላችሁ እርድ የለው ምን የለው ተመልከቱ ምን እንደሚመስል። ይሄ ምንድነው? ምን ይባላል? ይሄ አሁን ቅቤ ነው ወይስ ገበታ ቅቤ ነው ወይ ሙዝ ነው ወይ ምን አይነት ምንድነው? ምን ይባላል? ተመልከቱ የቅቤ ጣዕም እንኳን የለውም። እባካችሁን እንደው የምትበሉትን ነገር ባይሆን ይቅርባችሁ። ማታውቁ ሰው ጋር አትግዙ። አሁን ይሄ ስንት 10 ኪሎ ተቅቤ ተብሎ በቃ ይኸውላችሁ ምን እንደሚመስል የቅቤ ይኸውላችሁ የሆነ ንፍጥ ነገር ነው የሚመስለው የራሱ አይመስልም። እንደው በጣም ያሳዝናል። እንደ ዛሬ አዝኛ አላውቅም በኢትዮጵያና ማይሆን ነገር ነውና ቅቤ ነገር ምናምን ስትገዙ በተለይ ልጆቻችሁ የሚበሉትን ነገር እንደው ቼክ አድርጉት። አሁንማ አፈር እንደ ጭብጦ እንዲ እብስ አርጋችሁ ማጉረስን የቀራችሁ። ከዚህ በፊት በርበሬ ላይ ሸክላ ጨመራችሁ፣ ዝም አልን። ማር ላይ ስኳር አቅልጦ ጨመሩ፣ ዝም አልን። ምን አማራጭ አለ? ዝም ከማለት ውጪ ለነገሩ ምን አማራጭ አለ? በዚህ ልክ የፈጠራ አቅም ካላችሁ ምን ነው ለደህና ነገር ብትጠቀሙት እንዴ? ለተንኮሉ ሲሆን ይሄን ያህል ሌላ ታሪክ ውስጥ ምትገቡ። የድሮ አባቶች ኦሪጂናሉን ስለበሉ አሁን ንቅንቅም አይሉ። ከቅቤ ውጪ ባል ነገር ተጨመረ እንኳን ቢባል ኮረሪማ፣ ኮሰረት፣ ቅመም ነው። እሱም ግዴታ ስለሆነ ነው ባል ነው የሚሉት። እሱን እነሱ የበሉትን 15% እየከፈልን ነው መሰለኝ እዳ ውስጥ ገብተናል። ምን እሱ ብቻ ውጪ ምግብ የበላው ቀን ያላለቀ ቤት ባየው ቁጥር ተነስተ ተመረቅ ይለኛል። ጀሰው እኮ ነው። እንደው በረከት እንዲኖረው እንኳን ጥሩ ነገር ትሸጡ ይሻላችኋል። የዚች እናት እርግማን እንኳን የት እንደሚያደርሳችሁ ታውቃላችሁ? እህል ላይ የሚደረግ ነገር እኮ እንደው በፈጣሪ ዘንድም ያስጠይቃል። ይሄ ምንድነው የሚመስለው? ካካ እኮ ነው የሚመስለው። ይቅር በለኝና ፈጣሪ። ቅቤ ነው ለመባል እንኳን 10 ኪሎ ላይ ሩብ ቅቤ እንኳን ጣል አድርጉበት ይሽተት። እንደው እኔ ሳንድ እርግማን ነው ያለኝ። ተራጋሚም አይደለው፣ ክፉ ነገርም ካንደበቴ አይወጣም። እንዳረጀ የሬዲዮ ባትሪ ልክ እንደ ዱራታ ቅዝን ብላችሁ ሙቱ። አዎ እቺን አክላችሁ ስልል ብላችሁ ቡሩሽ መስላችሁ ሙቱ። ፓካውታችሁ ይክበዳችሁ። ሌላ ምንም አንልም። ሌላ ምን እንደው ተናጋሪ አትበሉኝና እኔ መራገምም መሳደብም አልወድም። እንደው ቅዘኑ እቺ ብቻ ነው። አረ እስቲ ሁላችንም ቤት ነው ይሄ ነገር ያለው። በተለይ እህትና ወንድሞች ይዩት መጀመሪያ ቪዲዮን። ለመጀመሪያ ጊዜ እህቴን ሳቅፋት ነው የሚለው። ምን ሆንክ ነው ማለት ነው? አቀፍከኝ እኮ ልቀፍሻ ታዲያ ምንድን ነው? አይ ምንድን ነው ተከትለሽ የምትመጪው? ማን ተቆጣሻል? ተጣላችኋል እንዴ? ተቆጣሻል? ውጪ ተጣልተን የመጣው አልተጣልተው እና ለምን አቀፍከኝ? በቃ ታቀፍሽ። ምን ራሱን ሊያጠፋ ነው። ራሱ ተጠንቀቁ። ራሱን ሊያጠፋ ተሰቆረክ በህይወትክ የምር እኔ ራሱን ሊያጠፋ ነው። ወይኔ ወንድሜ እግዚአብሔር ይስጥ። አረ የእህትና የወንድም ፍቅር እኮ እውነት በጣም የሚገርም ነው። እውነት ለምንድን ነው እንደ ሰው ማለት ነው? አይደለም ብዙ ጊዜ ያያለሁ። አንተ አፍ እንዳከፍት እኔ ሁሌ ተበዳይ ሆኜ ፍረዱኝ። ክፈል ማላላተን ነው አምጣና እቀፈኝ ተበለክ እዛ በማህበር ታቀፍ። ገንዘብ ሰጥቶ ነው። ምን በወጣኝ እኔ በዚህ ጺም የምታቀፈው? ይሄ ነገር የገባችሁ እንደው ትንሽ ብታስረዱኝ መልካም ነው። እኔ አክቱን አይቼ ልቤን ስለነካው ታሪኩ ቅስሜን ስለሰበረው ነው። እንግሊዘኛ የምትችሉ ፐርፌክት የሆናችሁ ሰዎች ኮሜንት ላይ ታስረዱኛላችሁ። በጣም ነው ልቤን የነካው። በቃ Oh no. What if she got into trouble? What if she never comes? ለምንድን ነው የማመጣው ነው መሰለኝ። Okay, I'm here. መጣች። Oh, thanks God. Just say what you wanted to say. Okay. My love for you is like Wi-Fi. Always searching. Never disconnecting. You are so funny. Bye. Wait. At least let me buy you a samosa. Samosa? Don't cry, bro. Even Wi-Fi disconnects sometimes. ማጽናኛ ቃላት በተለይ ይሄ ሲል ነው እኔ ልቤ አልችል ያለው።
ልብ ያልችል ያለው ግሴ ሲል ነው። መለያየት ሞት ነው ለተዋድ። አሬ ቢዝነስ ጉዳይ ነው ያወሩት እኮ ከሴት እንዲህ ነው የተወዛገብነው። ቤተሰቦች እንደው የምታውቁት ትርጉሙ ካለ የምታውቁት ኮሜንት ሴክሽን ላይ ያስቀምጡልኝ። ስገምት ሽንኩርት ስንት ገባ እህቴ ብሎ ሲጠይቃት ኧረ ጤፉም ጣራ ነክቷል አይቀመስም ብላ ሄደች ነው የሚመስለኝ። ከኑሮ አንፃር ማለት ነው ልተርጉመው ብዬ ነው። እኔ እንግሊዘኛ ባልችልም እንደ ድሮ አሜሪካ ፊልም አክታቸውን አይቼ ልቤ ስለተነካ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ትርጉም የምታውቁ ሰዎች ካላችሁ መሐመድ ምትኩም ካለ ቃሲም መካም ካለ ተርጉምልኝ። በባለፈው እንግዲህ የ11 ዓመት ልጇን ሶሻል ሚዲያ ላይ ፖስት ያደረገችው እሱ ምንድነው ትቼሽ ልሂድ አለበለዚያ ይሄን በረኪና ጠጥቼ ልሙት ብላ ነበር ያሳቀቀቻት። ሶሻል ሚዲያ ላይ በጣም ተዘዋውሮ ነበር። እኛም በባለፈው ቪዲዮ ላይ ሪአክት አድርገን ብዙዎቻችሁ እየደወላችሁ ነበር። በጣም ስሜታዊ ያደርጓችኋል። እንዲሁም የልጅቷን ስሜት ተረድታችሁ የእናትየውንም ስሜት ተረድታችሁ ለመርዳት እጃችሁን የዘረጋችሁ አላችሁ። ለእናንተ ሁላችሁን በጣም ነው የምናመሰግነው። እናም እናትየው በይፋ ይቅርታ ጠይቃለች። እንደዚህ ማለት ነው። ሰላም እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይሄው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ለምን አብረን እንተዋወቃለን፣ አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ለክሳት ላስቃት ይሄው ፊቷ ቆሜያለሁ። እማ ከትላንት ወዲያ አንቺ በወዷል ልጅ አንድ ልጅ ላይ ባደረኩት ነገር በጣም ተሰምቶኛል። ድጋሚ ላይ ወይም ማጅራሴ እንኳን ለማየት የቀፈፈኝን የከበደኝን ነገር ነው አንቺ ላይ ያደረኩት ነው። አንቺ ልጅ ብቻ አይደለሽም ታውቂያለሽ፣ እህቴ ነሽ። እንዴት እንደምወድሽ ታውቂያለሽ ማዬ። የኔ ህይወት የኔ ስታፋ ሁሉ ነገር እኮ ነሽ። ይቅርታ አድርግልኝ። እሺ ሁለተኛ የለመድም። እሺ ሌላ ቃል ልገባ የምፈልገው ነገር ሁለተኛ በስተት የማይደግመው ነገር ነው። ዶክተራችሁ ይቅርታ ጠይቄያለሁ። በደንብ ሳነ አበባ ሰጥቻለሁ። አበባ ተሰጥቷት አያውቅም። ይኸው የመጀመሪያ ነው። ከዚህ በኋላ በጣም ብዙ አበባ ሰጣታለሁ። ብዙ አበባ ደግሞ ብዙ ሰዎች ይሰጧታል። ብዙ አክስቶች፣ ብዙ አጎቶች፣ ብዙ ቤተሰቦች አግኝታለች እና ከዚህ በኋላ በቃ እንደ አበባ ሆና ነው የምትኖረው። ይኸው ይቅርታ ልጅ የሚል ኬክ አሰርቼላታለሁ። የምትወደው ኬክ እና አበባ ነው። እንግዲህ ለልጅ ከዚህ የበለጠ ነገር የለም። እኔው እኩል ሆናችሁ የኔ ኩያ የኔ ህይወት የኔ ስተፋስ በረከቴ የኔ በረከት ይቀርታልሽኛል። እንዳታልቅሽ በቃ እንዴ ስንዴ በየቀኑ እናልቅሽ እንዴ? ወደ ወስዋታ በቃ በደምብ ታይቷል። ለብሶ ቀርቷል። ገብቼ የለም ሁሉም ተላልፏል። ስለዚህ እንግዲህ እናት መቼም እናት ናት። ልጅ ላይ ስሜቷን ብትገልጽም የገለጸችበት መንገድ ትንሽ ህዝቡንም ቢያስቆጣም በይፋ ይቅርታ ጠይቃለች። እናትና ልጅ ያለባቸው ችግር ምንድነው? የገንዘብ ችግር ነው። የቤት ኪራይ መክፈያ፣ ልጇን ማስተማሪያ እንዲሁም የምታለብስበት ነው። አሁን ጊዜው ከብዷል። በጣም ከባድ ነው። አይደለም እንኳን ስራ ለሌለው ሰው፣ ስራ ላለው ሰው፣ ተደራራቢ ስራ ላለው ሰው እንኳን ኑሮ እየከበደ ነው። በእርግጥ ፈጣሪ አምላክ ይመስገን በጥበቡ እያኖረን ነው። በጥበቡ እያኖረን ነው እንጂ እንደኛ ስራ ቢሆን ሁላችንም ጎዳና ወጥተን ነበረ። ነገር ግን ፈጣሪ አምላክ መሐሪ አምላክ ነው፣ እያኖረን ነው በቸርነቱ። መርዳት የምትፈልጉ ሰዎች ኮንታክት አድርጉን፣ አድራሻውን እንሰጣቸዋለን። እህታንም በጣም ነው የምናመሰግነው፣ እንደዚህ ስላስደሰሻት በጣም ነው የምናመሰግነው። እና ከዚህ ጉዳይ መማር ያለባችሁ ቤተሰቦች ለሚያልፍ ቀን የማያልፍ ነገር አትናገር እንደሚባለው አድርግሲ። በተለይ አንዳንድ ሰው ከሚናገር በጥይት ቢደፋ ይሻላል፣ ወይ ደግሞ በጩቤ መጥቶ ሻጥ ቢያደርግ ይሻላል። አሊያም በድንጋይ ቢፈነክት። በስንት ጣሙ ግሴ በስንት ጣ አቤት ምላስ፣ አቤት ምላስ፣ አቤት እንደው ፒንሳ የሆነ ምላስ እኮ ነው አንዳንዱ ያለው።
ቆንጠጥ እኮ ነው የሚያደርግ። በተለይ ሶሻል ሚዲያ ላይ ያለ ምላስ ሁሉም ላይ ይደርሳል። ለኔ በውስጥ ስለሚላክልኝ ነው። እንደው እኔ አብርሃም በግ በእግዚአብሔር እኔ ምን አጠፋው? ምን አረኩ እንዴ? ለኔ አሁን ስድብ ይላካል ገንዘብ እንጂ በጭራሽ ሆነ ያለበትም ገንዘብ ነው። አዎ ገንዘብ ነው የሚላከው በኔ በኩል። አንተ ነህ ህይወት የምታበላሽ አንዱ አንተ ነህ። ምን ችግር አለው አሁን እንዴ? አታምነኝም ማለት በፈጠረ ዞር በልኝ። ይሄን ምላስ እኮ ነው የምለው። ይሄን ምላስ ነው የምለው በቃ ወጊ ምላስ ነው። የናዝራዊትን ጉዳይ አስመልክቶ ለተለያዩ የቻይና እንደዚሁም ደግሞ ዓለም አቀፍ ሚዲያዎች ትኩረት እንዲሰጡትም የተለያዩ ኢሜሎችን እየላኩ የነበረ። በዛሬው ዕለትም ታዲያም ለቻይና ዴይሊ የሷን ጉዳይ አስመልክቶ እንደዚሁም ደግሞ የጓደኛዋን ተንኮል ከዚህ ባለፈም ደግሞ እንዴት ዓለም አቀፍ ትኩረት የሚሻ ጉዳይ መሆኑን የሚገልጽ ኢሜሎችን ልኬላቸዋለሁ። ተወሰነውን ለማሳየት ያክል እንደምትመለከቱት ለቻይና ዴይሊ ኢሜሉ ማለት ነው በቀጥታ የተላከ ሲሆን በዚህም ታዲያ እንዴት ናዝራዊት አበራም እዚህ ከባድ የተባለ ችግር ውስጥ እንዴት እንደገባች ከየት ተነስታ እንዴት አሁንም ድረስም 7 ዓመት በቻይና እስር ቤት ውስጥ እንደማቀቀች ከገለጽኩኝ በኋላ ይህንን ተንኮል የፈጸመችባት ጓደኛዋ በኢትዮጵያ ፖሊስ ተይዛ ይህንን ድርጊት መፈጸሟን አምና ነገር ግን እስካሁን ድረስ ናዝራዊት አበራ ከእስር እንዳልወጣች ገልጫለሁ። በመጨረሻም ታዲያ ቻይና ዴይሊን ጨምሮ ሌሎች ኢሜል የላኩላቸው ሚዲያዎች ይህንን ነገር ትኩረት ሰጥተው ለናዝራዊት አበራ ጀስቲስ ፍትህ የሚል ጥያቄን እንዲያንጸባርቁና ጉዳዩን ጥልቅ ትንታኔ ሰርተውበት ዓለም እንዲያውቀው እንዲያደርጉ የተለያዩ ኢሜሎች እንግዲህ ተልከዋል። ምላሻቸውንም ተከታትዬ ወደ እናንተ አደርሳለሁ። እንግዲህ ጉዳዩን ለማታውቁ የዛሬ 7 ዓመት በገዛ ጓደኛዋ በኮስሞቲክስ ዕቃ ውስጥ አደንዛዥ እጽ ተጨምሮ ወደ ቻይና ስትገባ በቻይና ኤርፖርት ላይ በፍተሻ ተይዛ የሞት ፍርዱላ ተፈርዶባታል የሚሉ የተለያዩ አሉባልታዎች ነበሩ። አሁን ላይ 7 ዓመት ሆኖታል። ምን ላይ እንዳለች ምን ደረጃ ላይ እንዳለች ምን እንደደረሰባት እኛ ኢትዮጵያውያን ልንሰማ ስላልቻልን አሁን ላይ የተለያዩ ኢንፍሉዌንሰሮች በእንግሊዘኛም ቪዲዮ እየሰሩ እንዲሁም ኢሜል እየጻፉ ልጅቷ እንድትፈታ ሙከራ እያደረጉ ነው። እህታችን ምንም በማታውቀው ነገር የማታውቀው ችግር ውስጥ በመግባቷ እኛም አዝነናል። ተፈተሽ ወደ ቤተሰብሽ ተቀላቅለሽ ደስተኛ ህይወት እንደምትመሪ ተስፋ እናደርጋለን። ፈጣሪ አምላክ ይርዳሽ። እናንተም ቤተሰቦቻችን መልካም ነገር ማድረግ ጥሩ ሆኖ ሳለ ነገር ግን ጥንቃቄ ማድረጋችሁን እንዳትዘነጉ። ከሀገር ወደ ሀገር በምትዘዋወሩበት ወቅት እንደዚህ አይነት ጉዳዮች ሊያጋጥሟችሁ ስለሚችሉ ጥንቃቄ እንድታደርጉ ልናሳስባችሁ እንወዳለን። ቤተሰቦች እንግዲህ ከዚህ ቀደም ሶሻል ሚዲያ ላይ ይዘናቸው የቀረብናቸው አንድ አባት ነበሩ። ሶሻል ሚዲያ ላይ ሲያዝናኑኝ የነበሩ ነገር ግን ከጊዜ በኋላ አዝነው ሱቃቸው ባዶ ሆኖ ወጣቶች ድረሱልኝ፣ ልጆቼ ድረሱልኝ አደራ ብለውን ነበረ። እናንተም አላሳፈራችሁንም። አድራሻቸውን ጠይቃችሁኝ ልኬላችሁ ሰፖርት አድርጋችሁ ነበረ። ገንዘባችሁ የት እንደደረሰ እስቲ ከአባታችን አንደበት እንስማው። ፋሚሊዎች በጣም ነው የምወዳችሁ። በጣም እግዚአብሔር ይስጥልኝ፣ ፈጣሪ ይስጥልኝ፣ እድሜ ይስጥልኝ፣ ተባረኩልኝ። በጣም ጀግኖች ናችሁ እናንተ ነው ለዚህ ደረጃ ደረሳችሁ። ሱቄን ሞላችሁ 50,000 ፎሎወርስ የዋርካ ሪልስቴትን 50,000 ሞላችሁለት። ብርህንም አስገብቶልኛል ወስጃለሁ። እግዚአብሔር ይስጥልኝ፣ ተባረኩልኝ። ይሁት ሱቃችሁም ይሁት የእናንተ በረከት ነው። ይሁላ ይሁት እግዚአብሔር እድሜ ይስጥልኝ፣ ጤና ይስጥልኝ። አላህ ይስጣችሁ፣ ኢየሱስ ክርስቶስ ይስጣችሁ እንደየ ሃይማኖታችሁ። ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ተባረኩልኝ፣ ጤና ይስጣችሁ። እንደረዳችሁኝ እግዚአብሔር ፈጣሪ ይርዳችሁ፣ እንደየ ሃይማኖታችሁ ይርዳችሁ። ተባረኩልኝ። ሰላም፣ ጤና፣ ሀብት፣ በረከት እንጂ ችግር አያገኛችሁ። በጣም ነው የሚወዳችሁ። በጣም ከመጠን በላይ ወዳችኋለሁ። ተባረኩልኝ። እኔ በእውነት ቃላት የለኝም ለእናንተ። እንግዲህ እንዳያችኋቸው አባታችን ከቆዘሙት በላይ እየወረቁ አይተናቸዋል። ይሄ ሁሉ የሆነው ደግሞ በእናንተ ደጋግ ኢትዮጵያውያን ነው። ሁሌም ሳትንቁን ሐሳባችን እዚህ ስንመጣ እጃችሁን እየዘረጋችሁ ሞልቶላችሁ እንኳን ሳይሆን ካላችሁ ላይ ትንሽ እየቆነጠራችሁ እንኳን ለሰው እያካፈላችሁ ነው። የሰውን ደስታ በዚህን ያክል እንደማየት ደስ የሚል ነገር የለም። ግሴ በጣም ነው የምናመሰግነው። ፈጣሪ አምላክ ያክብራችሁ፣ የልባችሁ መሻት ደግደጉን መርጦ ይስጣችሁ። እውነት እኛ ራሱ በጣም ነው የተደሰትነው በእናንተ ሲቦርቁ ማየት ራሱ በጣም ነው ደስ የሚለው። በጣም ነው የምናመሰግነው። ቤተሰቦች ይኸውላችሁ ሶሻል ሚዲያ ላይ እንግዲህ አንድ ፍቅረኛ ለፍቅረኛው ኩላሊቱን መለገስ ኋላ ላይ እሷም ሸመጠጠች ተብሎ ሌላ ነገር ውስጥ ግርግር ውስጥ መግባት፣ ይሄ ጉዳይ የት ይመጣል? ሰይፉ ፋንታውን ጋር ይመጣል። ሰይፉ ፋንታውን ላይ ቀርቦ ደግሞ ኑ ታረቁ፣ ቤት በኩል አሻፈረኝ፣ ግደሉኝ፣ ታንቄ ሞታለሁ፣ አይኗን ማየት አልፈልግም ብሎ ባል ተፋተው ሶሻል ሚዲያውን ለመነጋገሪያ ነበረ። አሁን ላይ ደግሞ
ቪዲዮን አይተን እንመለስና ስለማን እንደማወራ ግልጽ ይሆናላችኋል ላላወቃችሁ ሰዎች። አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ይሄን ነገር ደግሞ አባሉ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል። በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፍቃደኛ አልነበርኩም። አሁን ላይ ግን እግዚአብሔር ይመስገን ፍቃደኛ ነኝ። አባ ብዙ ነገር አስተምረውኛል። እኔ ፍቃደኛ ነኝ። በጣም ደስ ይላል። እግዚአብሔር ይስጥልን፣ ጸጋውን ያብዛልህ። ወለተ ማኑኤል ደግሞ እሺ እንግዲህ አሁን እንደዚህ በቀላሉ ተሰባስበን እንደምናወራው አልነበረም የተፈጠረው ነገርና አብዛኛው ሰው እንደሚያውቀው በጣም ትልቅ ኢሹ ላይ ነበርንና ያ ሁሉ ጫና ደግሞ እኔ ላይ ነበር ያረፈው። እውነት የመሰለውም ውሸት የመሰለውም ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው። በጣም በብዙ ውጣ ውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማወራው ራሱ አላቅም። ወደ ኋላ እንመለስ ስለተባለ ማውራትም አልፈልግም። ግን እቺን ቀን በጣም ስጠብቃት ስጸልይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል። ያ ወደ ኑሮዬ ወደ ሞደው ባሌ ወደ ህይወቱን ወደ ሰጠኝ ባሌ ልመለስ ስለሆነ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እናንተንም በጣም አመሰግናለሁ። በጣም እናመሰግናለን። ድብስብስ እንዳይል ብዬ ነው እንጂ ቁስላችሁን መንካት ወይም ደግሞ ያለፈ ነገር ማንሳት አስፈልጎ አይደለም። ከአባ ጋር ጨርሳችኋል። ግን ያው ሰው ያለፈው ነገሩ ተምሯል ወይ ዝም ብሎ ይቅርታ ሳይሆን አጥፍታል፣ ማጥፋትን አምናል፣ ይቅርታ ብላል፣ አጥፍተሻል፣ ማጥፋትሽን አምነሻል፣ ይቅርታ ብለሻል። ያ ነው ነገ ላይ የማትደግሙት እና ለዛ ነው ባይሳንተስ ምትለው። እንግዲህ ብዙ ነገር ተብሏል። አባም ብዙ መክረዋል። እንግዲህ ብዙ ነገር በተደጋጋሚ በማግኘት እሳቸው መክረዋል። እንደ ስነ ልቦና ባለሙያ የሀብታምና የሮማን ጉዳይ በደንብ ሳይው ነበርና ከመጀመሪያው ጀምሮ ያው በማህበራዊ ሚዲያም ላይ ስለሚጋራ አያዋለሁ። እንደ ባለሙያም ስለሚመለከተኝ እንደዚህ አይነት ጉዳዮች ላይ ቲክቶክ ላይ በተለይ የሚለቀቁ ነገሮችን ሁሉ ጊዜ ዳስሳለሁና እኔ አንድ ነገር ጠብቅ ነበር፣ የዛሬን ቀን ጠብቅ ነበር እውነት ለመናገር። ምክንያቱም ከአካል መስጠት በፊት የተደራጀ ፍቅር አላችሁ፣ መውደድ አላችሁ። ያ ነገር አልታሰበም። ያ ነገር መሀል ላይ የመጣ ነገር ነው እንጂ ፍቅር ሲጀምሩ ወይም መግባባት ሲጀምሩ ሮሃማ ጋር እንደዚህ አይነት ይከሰታል ይሄን አደርጋለሁ ብሎ የሚያስብበትም አቅጣጫም አይኖርም። ዋናው ፍቅር ነው። ትልቁ ነገር በመካከላችሁ የነበረው ፍቅር ነው ዛሬ እዚህ ላይ ያደረሳችሁ። የሰዎች ኢንተርፈረንስ እንግዲህ በትዳር ውስጥ ከፍቅር ግንኙነት በተጨማሪ ሌሎች የሚሉትን ወደ ህይወታችን ካመጣን የምንሰማ ከሆነ የምናዳምጥ ከሆነ ከማህበር በዚህ መልኩ እንግዲህ ፈጣሪ አምላክ ማከላቸው ገብቶ ጉዳዩ በእርቅ ተፈቷል። አባቶች ማከል ላይ ገብተው አስታርቀው ወደ ትዳር መልሷቸዋል ማለት ነው። እኔ በበኩሌ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ሰው ሲፋቀርና ሲዋደድ አብሮ ሲሆኑ እንደማየት ደስ የሚል ነገር የለም። ነገር ግን ከዚህ በፊት ለሷ ወግነሽ የወሸከትሽ ለሷ ወግነሽ የወሸከትሽ ሁላ የት ነሽ? አያችሁ አይደለ? አንጋጠው ሲተፉ ተመልሶ ባፉ ነው። ሁላችንም እንደ ቁራጮ ጮኸን ኋላ ላይ ሁለቱ ገጠሙ። እናንተስ ገጠማችሁ ግጥም? ለማንኛውም ይሄን ይዤላችሁ የመጣሁት በማያገባችሁ ህይወት ላይ ኢንጂነር አትሁኑ። የሰው ህይወት ላይ ገብተው ይሄን አፍርስ ይሄንን ገንባ ባይሉ መልካም ነው፣ እንድትማማሩበት ነው። ፍቅር ያለው ሰው ደግሞ ልብ ውስጡ ፍቅር ያለ ሰው ይገናኛል፣ አብሮ ይሆናል ማለት ነው። በእነሱ ታይቶ ስንት ሰው ስንት ነገር ብለዋል። እንደው በጣም የሚገርም ግሴ ምን አይነት ሚስት ማግባት ትፈልጋለህ ሲባል ወጣቱ የዛን ዘመን 2 ኩላሊት ያላት ሰው ክፋቱ እኮ ነው። ፈጣሪ አምላክ ነው ጤና የሚሰጠው። ጤና ይስጠን፣ ፍቅር ይስጠን፣ አንድነት ይስጠን። ይሄ የምንራበሸው የምንባላትን ነገርን ከላያችን ላይ ንቅል አድርጎ ይወርውርልን። ይሄ ስንኩፋችንን ከላያችን ላይ በላኝ። አንተ ስለከጉ ሲያወራ ቀድም ይሄ ስንኩፋችንም ከላያችን ላይ ንቅል አድርጎ ወደዛ ወደ ገደሉ ይወርውርልን። አሜን። ሰላሙን ይስጠን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። እዚህ ቤት ውስጥ ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ኮንታክት አድርጉን። እንወዳችኋለን፣ እናከብራችኋለን።
ሰብስክራይብ ሳታደርጉና ላይክ ሳታደርጉ የምታዩ ሰዎች ልፋት ድካም ነው። ላቤን ጠብ አድርጌያለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷና መጫናችሁን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ቴንክ ዩ። ታች ዲስክሪፕሽን ላይ @ግሴ123 የሚል አካውንት አለ። እሷን ነካ አድርጋችሁ ገብታችሁ እኔና ግሴ የምንሰራውን ፖድካስት ተመልከቱ፣ ሰብስክራይብ አድርጉ።